አንድ ከፍተኛ የመንግስት ባለስልጣን ደውሎ ያንን ጉዳይ ለኔ ተወው አትጨነቅ ቢለን ደስታ ይሰማናል። ባይፈጽመው እንኳን ጉዳያችን አጀንዳ ስላደረገው ረፍት ይሰማናል። ከዚህ በላይ ግን አትጨነቁ ያለን ስልጣን የባህሪ የሆነ ንጉሠ ሰማይ ወምድር ኢየሱስ ክርስቶስ መሆኑን ስናስብ ደግሞ ፍጹም ደስታ ይሰማናል። አይደለም ዛሬ ነው እኛ፣ ከዛሬም ደግሞ አሁን ነው። ዛሬን እንኖርበት። ለነገ ዋስትና የለንም። የተዋህዶ ልጆች ለነገ ዋስትና የለም። አንዳንድ ሰው ለምንድነው ንስሐ የማትገባው ለምንድነው ማትቆርበው ሲባል ምን እንደሚል ታውቃላችሁ? አይ ነገ ከነገ በኋላ ንስሐ ገባለሁ ቆርባለሁ ይላል። ነገ ለመኖሩ በምን እርግጠኛ ሆነ? ምን ዋስትና አለው? ስለዚህ ነገ የኛ ስላልሆነ አትጨነቁ። ነገር ተጨማሪ ነው። ዋናው መንግስቱንና ጽድቁን መፈለግ ነው። ሌላው ነገር ትርፍ ነው። ዋናው የዘላለሙን ሕይወት ማሰብ ነው። ሌላው ነገር ቦነስ ነው። ዋናው ደሞዝ የእግዚአብሔርን መንግስት መፈለግ ነው። ወገኖቼ በቸም ዋስትና በቦነስ አይጻፍም፣ በደሞዝ ነው አይደል የሚጻፈው። ይሄ ዓለም ዋስትና የለውም። ዋስትና ያለው የወዲያኛው ዓለም ነው። ብዙዎቻችን የሚያስጨንቀን ግን ዋናው ሳይሆን ትርፉ ነው የሚያስጨንቀን። ዋናው ሳይሆን ተጨማሪው ነው የሚያስጨንቀን። ራቱ ሳይሆን ዳረጎቱ ነው የሚያስጨንቀን። ብዙዎቻችን ደሞዙ ሳይሆን ቦነሱ ነው መጨነቅ ያለብን፣ ግን ለደሞዙ ነው። ዮሐንስ አፈወርቅ ይህንን ሲተረጉመው ምን አለመሰላችሁ? እግዚእነሂ ይቤ በወንጌለ ማቴዎስ አንትሙሰ እሱ መንግስቶ ጽድቆ። ጌታችን በማቴዎስ ወንጌል አስቀድማችሁ መንግስቱንና ጽድቁን ፈልጉ አለ። ወንህነሰ ወለጥነ ቃላት እግዚእነ ዘይቤ አንትሙሰ እሱ መንግስቶ ጽድቆ። እኛ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ የሚለውን ቃል ለወጥ ነው፣ ረሳ ነው። ወበይንተ ዘይንረክብ አለ ዛቲ ወይለን ታክቲ። ልመናችን የተስተካከለ ስላልሆነ ቅደም ተከተሉን ስላልጠበቀ ሁለቱንም አናገኝም። ሆድን ፈጥሮ እንጀራን አይከለክለንም። ኑሮን ፈጥሮ መኖሪያ አይከለክለንም። ራቁትነትን ፈጥሮ ልብስን አይከለክለንም። የሚበላው አጥቶ የሚጨነቅ አለ። የሚበላው ስላለው ደግሞ የሚጨነቅ ሰው አለ። የሚበላው ያለው ሰው የሚጨነቀው ምን ልብላ፣ ስንት ጊዜ ልብላ፣ የቱን ልብላ ብሎ ነው የሚጨነቀው። አባትነቱ ለኛ እንጂ ለወፎች አይደለም። የወፎች አምላክ ነው እንጂ አባት አይደለም። እንኳን ለወፎች ከጥምቀት ውጭ ላሉ ሰዎችም አባታቸው ሊሆን አይችልም። እግዚአብሔር የሁሉ አምላክ ነው፣ ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው፣ ቢያምኑበትም ባያምኑበትም። እግዚአብሔር ግን የሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለኛ ለተዋህዶ ልጆች ብቻ ነው። በመላእክትም በእንስሳትም እንዳይቀና ሆኖ ነው የተፈጠረው። የሚያስቀና ህይወት የለውም። በእንስሳትም የሚያስቀና በመላእክትም የሚያስቀና ህይወት የለውም። ሁለቱንም አስተባብሮ ይዟል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ወበይንተ ዝንቱ ብለክሙ ይትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወይ ለስጋክሙ ዘትለብሱ አኮሁ ነፍስ ተአጽብ እምስሲት ወስጋ ያጽብ እማራዝ። ስለ ነፍሳችሁ በምትበሉትና በምትጠጡት ስለ ሰውነታችሁም በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥምን ይላል የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ ተመዝግቦ የምናገኘው ኃይለ ቃል ነው። እግዚአብሔር በረዳን መጠን እስከ ቁጥር 33 ያለውን እንማማራለን። አትጨነቁ ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተዋህዶ ልጆች አንድ ከፍተኛ የመንግስት ባለስልጣን ደውሎ ያንን ጉዳይ ለኔ ተወው አትጨነቅ ቢለን ደስታ ይሰማናል። ባይፈጽመው እንኳን ጉዳያችን አጀንዳ ስላደረገው ረፍት ይሰማናል። ከዚህ በላይ ግን አትጨነቁ ያለን ስልጣን የባህሪ የሆነ ንጉሠ ሰማይ ወምድር ኢየሱስ ክርስቶስ መሆኑን ስናስብ ደግሞ ፍጹም ደስታ ይሰማናል። የሚያስጨንቁን ነገሮች ብዙ ናቸው። በዓይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቀው ነገር የሚያስጨንቀን፣ የሚረብሸን፣ የሚያውከን እንጂ የሚያሳርፈን አይደለም። አንዱ ጭንቀት ሲያልፍ ሌላው ጭንቀት ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይመጣል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ዓይናችን ባየው ነገር እንዳይሳቀቅ፣ ጆሮአችን በማቶሬ እንዳይደነግጥ፣ ልባችን በሁኔታዎች እንዳይዝል ጌታችን ኢየሱስ ክርስቶስ አትጨነቁ አለ። ልብን የሚያሳርፍ ቃል ነው።
በመጽሐፍ ቅዱስ ልብን ከሚያሳርፉ ቃላት መካከል አንዱ አትጨነቁ የሚለው ነው። ወገኖቼ ለምንድን ነው የምንጨነቀው? ይህንን አስባችሁ ታውቃላችሁ? ለምንድን ነው የምንጨነቀው? ብዙዎቻችን የውላችሁ የምንጨነቀው ያለንን ነገር ባለማወቅ ነው። የሚበልጠውን ነገር እንደያዝነ መረዳት ባለመቻላችን ብዙ ጊዜ እንጨነቃለን። ከያዝነው እኮ ያላዝነው ነገር ካላዝነው የያዝነው ነገር ይበልጣል። ከሌለን ያለን ነገር ይበልጣል። ካልተደረገልን የተደረገልን ነገር ብዙ ነው። ከምን ተነፍሰው አየር ጀምሮ መዋዕለ ንዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው በጭንቀት ይገለን ነበረ። ወገኖቼ ሆስፒታል ስትሄዱ ህመምተኞች አየር ተገጥሞላቸው ታገኛላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ በነፃ ስለምንስበው አየር ማመስገን አቅቶን ይሆናል። ወገኖቼ ምናልባት መኪና ስለሌለን፣ ቤት ስለሌለን፣ ትዳር ስለሌለን፣ ስራ ስለሌለን፣ ልጅ ስለሌለን እንጨነቅ ይሆናል። እግዚአብሔር ግን የሚበልጠውን ነገር ሰጥቶናል። አየሩ፣ ፀሐዩ፣ ዝናቡ እኮ በዋጋ አይተመንም። የሰውነት ክፍሎቻችን በዋጋ አይተመኑም። እግዚአብሔር ውድ የሆኑ ነገሮችን ከሰው እጅ አውጥቶ በራሱ እጅ ያደረጋቸው። ሰው ጨካኝ ስለሆነ ያለንን እያሰብን ከማመስገን ይልቅ የሌለንን እያሰብን እንጨነቃለን። ከተደረገልን ይልቅ ያልተደረገልን እየቆጠርን እናማርራለን። አይዟችሁ ወገኖቼ፣ ቢሞላም ቢጎልም ደስ ቢለንም ቢከፋንም ብናጣም ብናገኝም ተመስገን ማለትን እንልመድ። ኢዮብን ታስታውሳላችሁ? ኢዮብን የምናደንቀው በትዕግስቱ ብቻ አይደለም እኮ አመስጋይ በመሆኑም ጭምር ነው። ንብረቱ በቅጽበት ወደበ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን አለ ኢዮብ። 10 ልጆችን በአንድ ቀን ጉድጓድ ምሶ ቀበራቸው፣ የወላድ መካን እስኪመስል ድረስ። ስሙ ብሩክ ይሁን አለ። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተወረረ። ስሙ ብሩክ ይሁን አለ። አያችሁ፣ በሶስቱም ፈተናዎች ሰይጣን ሊያሸንፈው መጣ፣ አልተሳካለትም። እኛ ድቃቂ ሳንቲም ቢጠፋብን እርርድብን ነው የምንለው። ከቤተሰብ መካከል አንዱ በሞት ቢነጠቅ ደረታችን እንደቃለን፣ ፊታችን እንዋጭራለን፣ መኖር ያስጠላናል፣ ጥቁር እንለብሳለን፣ ለአጽናኝ እናስቸግራለን፣ ከልክ በላይ እናዝናለን። ወገኖቼ እኛ ጥቂት ህመም ቢይዘን አልጋ ላይ ለአንድ ቀን ብንውል የመኖር ተስፋችን ይጨልምብናል። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን አለ። የሚገርም እምነት ነው እና ሰይጣንን ያሸነፈው በትዕግስቱ ብቻ ሳይሆን አመስጋኝ በመሆኑም ጭምር ነው። ተመስገን የምትለዋ ቃል ብዙዎቻችን ታጥርበናለች። ይቺ ትንሽ ኃይለ ቃል ግን ሰይጣንን ታሸንፈዋለች። ሰይጣን እንደ አመስጋኝ የሚፈራው ሰው የለም። ምስጋናን አብዝቶ ይጠላል። ለምን እንደሆነ ታውቃላችሁ? ከማህበረ መላእክት የተባረረው ባለማመስገኑ ስለሆነ የሚያመሰግኑ ሰዎችን ሰይጣን አብዝቶ ይፈራቸዋል። ስለዚህ የምንጨነቀው ያለንን ነገር ባለማወቅ የሚበልጠውን ነገር እንደያዝነ መረዳት ባለመቻላችን ነው። ኢየሱስ ክርስቶስ አትጨነቁ ያለን በምክንያት ነው። ይህንን ማወቅ መቻል አለብን። አትጨነቁ ያለን አንደኛ ተጨንቀን በህይወታችን አንዳች ለውጥ ማምጣት እንደማንችል ስለሚያውቅ ነው። በዚህ በዚሁ ክፍለ ምዕራፍ ማቴዎስ 6 ቁጥር 28 ላይ መኑ ዘይክል ወስኮ እመተ አሃደ መኑ ዘይክል ወስኮ እመተ በዲበ ቆሙ ይላል። ከናንተ መካከል መኑ ዘይክል ወስኮ አሃደ እመተ በዲበ ቆሙ ነው እንጂ ከናንተ መካከል ተጨንቆ በቁመቱ ላይ ክንድ መጨመር የሚችል ማን ነው ይላል። አይቻልም። አጠርኩ ብሎ መርዘም፣ ረዘምኩ ብሎ ማጠር አይቻልም። በአካላችን ማዘዝ ካልቻልነ በሁኔታዎች ላይ ማዘዝ አንችልም ማለት ነው። ስለዚህ አቅማችሁን ስለማታውቁ አትጨነቁ። በማትችሉት ነገር ላይ ለምን ትጨነቃላችሁ ነው እያለን ያለው እውነት ነው። አቅማችን ብናውቅ ኖሮ አንጨነቅም ነበረ እና በማንችለው ነገር ላይ ለምንድን ነው የምንጨነቅ? እኛ እኮ በጣም ደካሞች ነን አይደል? ስንያዝ ጭብጥ ማን ሞላ፣ ስንለቀቅ ሜዳ የማይበቃን ሰዎች ነን። በአይን የማይታይ ባክቴሪያ፣ በአይን የማናየው
ባክቴሪያ ሊያጠቃን የሚችል ተፈጥሮ ያለን ሰዎች እኮ ነን እኛ። አያችሁ፣ የዓለምን ሕዝብ እኮ በአንደኛ ደረጃ የጨረሰው የወባ ትንኝ ነው ይባላል። እና እኛ ምንም አቅም ከሌለን ለምን እንጨነቃለን? ተማሪው ተጨንቆ በውጤቱ ላይ አንዲት ነጥብ መጨመር አይችልም። በአካውንታችሁ ላይ ተጨንቃችሁ ሽራፊ ሳንቲም መጨመር አትችሉም። በጤናችሁ ላይ በበሽታችሁ ላይ አንዳች ነገር መጨመር አትችሉም። ተጨንቀ ለውጥ ስለማናመጣ ጌታችን አትጨነቁ አለን። እንደተባለው ነው። ተጨንቆ በቁመቱ ላይ ክንድ መጨመር የሚችል ከሌለ በማትችሉት ነገር ላይ አትጨነቁ ነው እያለን ያለው። ሁለተኛ አትጨነቁ ያለን ወገኖቼ ነገ የኛ ስላልሆነ ነው። ቁጥር 34 ላይ ስለ ነገ አትጨነቁ፣ ለነገ ክፋቱ ይበቃዋልና ይላል። ስለ ነገ አትጨነቁ። አሁን የብዙ ሰው ጭንቀት መነሻው ነገ ነው። የብዙ ሰው ጭንቀት መነሻው ነገ ነው። ነገ እንደዚህ ሰርቼ፣ ነገ እንደዚህ አድርጌ፣ ከነገ በኋላ እንደዚህ አልፎልኝ እኖራለሁ ብሎ የሚጨነቀው ሰው ብዙ ነው። ጌታችን ኢየሱስ ክርስቶስ ግን ስለ ነገ አትጨነቁ፣ ነገ የኛ አይደለም፣ ዛሬ ነው የኛ። ከዛሬም ደግሞ አሁን ነው። ዛሬን እንኖርበት። ለነገ ዋስትና የለንም። የተዋህዶ ልጆች ለነገ ዋስትና የለ። አንዳንድ ሰው ለምንድነው ንስሐ የማትገባው ለምንድነው ማትቆርበው ሲባል ምን እንደሚል ታውቃላችሁ? አይ ነገ ከነገ በኋላ ንስሐ ገባለሁ ቆርባለሁ ይላል። ነገ ለመኖሩ በምን እርግጠኛ ሆነ? ምን ዋስትና አለው? ስለዚህ ነገ የኛ ስላልሆነ አትጨነቁ ተብለናል። ሁለተኛ አትጨነቁ ያለን ነገ የኛ ስላልሆነ ነው። ሶስተኛ አትጨነቁ ያለን ስለሚያስብልን ነው። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የሚያስጨንቃችሁን በእርሱ ላይ ጣሉት፣ እርሱ ስለናንተ ያስባልና ይላል። ወገኖቼ እግዚአብሔር ያስብልናል። ከአባት በላይ አባት ሆኖ ከእናት በላይ እናት ሆኖ ያስብልናል። ትናንት ያሰቡልን ሰዎች ዛሬ ይረሱናል። ኢየሱስ ክርስቶስ ግን ለዘላለም ያስበናል። አምና አስቦናል፣ ዘንድሮም ያስበናል፣ ወደፊትም ያስበናል። የሚያስጨንቃችሁን በእርሱ ላይ ጣሉት፣ እርሱ ስለናንተ ያስባልና። አይዟችሁ፣ ያስብልናል። አይተወንም፣ አይረሳንም። ትቶኛል አትበሉ። ወያድገክሙ ጓለማውታት ሁኑ ይላል በዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንደ ሙት ልጆች አልተዋችሁም ይላል ኢየሱስ ክርስቶስ። የሙት ልጆች እንደምታውቋቸው ነው። ጦም ይውላሉ፣ ጦም ያድራሉ፣ ጎዳና ላይ ይወጣሉ። የቀን ሐሩር የሌሊት ብርድ ይፈራረቅባቸዋል። የዕለት ጉርስ የዓመት ልብስ አያገኙም። እንደ ሙት ልጆች አልተዋችሁም አልረሳችሁም ነው የሚለው። በዚህ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ጌታ ትቶኛል፣ እግዚአብሔር ረስቶኛል አለች። በውኑ እናት ከማይጸኗ ለተወለደው ልጅ እስከማትራራ ደርሳ ልትረሳ ትችላለችን? አወሷ ትረሳ ይሆናል፣ እኔ ግን አረሳሽም ነው የሚለው። እግዚአብሔር አይረሳንም። እናት እውነት ነው 99% ልጇን አትረሳም። ግን አንዳንድ እናት ልጇን አትረሳም። መንገድ ላይ ልጇን የጣለች እናት አላያችሁም? በቸግሯት ሊሆን ይችላል፣ ምክንያቱን ባናቀውም። እናት ልጇን ትረሳ ይሆናል፣ እኔ ግን አረሳሽም። እግዚአብሔር አይተወንም፣ አይረሳንም። ስለሚያስብልን አትጨነቁ ተብለናል። ወገኖች ትቶኛል አትበሉ፣ ረስቶኛል አትበሉ። አንዳንድ ጊዜ ለጥያቄያችን መልስ ስናጣ ቀኑ ሲረዝምብን መከራው ሲበዛብን ትቶናል ረስቶናል እንላለን። እስራኤልም በአንድ ወቅት እንዲህ አይነት ቀቢጸ ተስፋ ገጥሟቸው እንደነበረ መጽሐፍ ቅዱስ ይነግረናል። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምነ አንተም አላወከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም ብለዋል። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው መስሏቸው ትቶናል ረስቶናል አላየንም እስከ ማለት ደርሰዋል። እግዚአብሔር አላየንም አይባልም ወገኖቼ። ዘፈጠራሁ ለዓይን ኢይሬዩኑ፣ ዓይኑን የፈጠረ እግዚአብሔር አያይምን ይላል። የእግዚአብሔር ዓይኖች ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖች ኃያላን ናቸው አይደክሙም። የእግዚአብሔር ዓይኖች ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖች ምሉዓን ናቸው አይወሰኑም። ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው እየመሰላቸው የሚቅበዘበዙ ሰዎች እንዳሉ እናውቃለን። እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ ነገር ግን በሕይወቴ ለውጥ ማምጣት አልቻልኩም፣ ጥያቄ አልተመለሰልኝም፣ ጸሎቴ አልተሰማም ብለው
አልተሰማም ብለው እጃቸውን አጣጥፈው የተቀመጡ የቆዘሙ ግራ የተጋቡ ወገኖቻችን በርካታ ናቸው። እግዚአብሔር ግን አይረሳንም፣ ያስብልናል። አትጨነቁ ያለን ስለሚያስብልን ነው። ሶስተኛው አራተኛው አትጨነቁ ያለን መንግስቱንና ጽድቁን ስለሚሰጠን ነው። በዚህ በማቴዎስ በወንጌል በዚሁ ክፍለ ምዕራፍ 6 ቁጥር 33 ላይ እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ነገር ይጨመርላችኋል ነው የሚለው። አያችሁ፣ ሌላው ነገር ተጨማሪ ነው። ዋናው መንግስቱንና ጽድቁን መፈለግ ነው። ሌላው ነገር ትርፍ ነው። ዋናው የዘላለሙን ሕይወት ማሰብ ነው። ሌላው ነገር ቦነስ ነው። ዋናው ደሞዝ የእግዚአብሔርን መንግስት መፈለግ ነው። ወገኖቼ በቸም ዋስትና በቦነስ አይጻፍም፣ በደሞዝ ነው አይደል የሚጻፈው። ይሄ ዓለም ዋስትና የለውም። ዋስትና ያለው የወዲያኛው ዓለም ነው። ብዙዎቻችን የሚያስጨንቀን ግን ዋናው ሳይሆን ትርፉ ነው። የሚያስጨንቀን ዋናው ሳይሆን ተጨማሪው ነው። የሚያስጨንቀን ራፍቱ ሳይሆን ዳረጎቱ ነው። የሚያስጨንቀን ብዙዎቻችን ደሞዙ ሳይሆን ቦነሱ ነው። መጨነቅ ያለብን ግን ለደሞዙ ነው። ስለዚህ የዘላለምን መንግስት ስለሚያወርሰን አትጨነቁ አለ። ክርስቲያን የሚበልጥና የተሻለ ህይወት ስላለው መጨነቅ የለበትም ነው እያለን ያለው። አትጨነቁ ሲለን የሚበልጠውን ክብርና ጸጋ ስለሚሰጠን፣ ዘላለማዊ ህይወትን ስለሚሰጠን፣ መንግስቱን ስለሚያወርሰን አትጨነቁ አለን። አራት ነገሮችን በመጠኑም ቢሆን ለማሳየት ሞክሬያለሁ። አንደኛ አትጨነቁ ያለን ተጨንቀን በህይወታችን አንዳች ለውጥ ማምጣት ስለማንችል። ሁለተኛ አትጨነቁ ያለን ነገ የኛ ስላልሆነ ነው። ሶስተኛ አትጨነቁ ያለን ስለሚያስብልን ነው። አራተኛ አትጨነቁ ያለን መንግስቱንና ጽድቁን ስለሚሰጠን ነው። እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ነገር ይጨመርላችኋል አለ። ዮሐንስ አፈወርቅ ይህንን ሲተረጉመው ምን አለ መሰላችሁ? እግዚእነሂ ይቤ በወንጌለ ማቴዎስ አንትሙሰ እሱ መንግስቶ ጽድቆ። ጌታችን በማቴዎስ ወንጌል አስቀድማችሁ መንግስቱንና ጽድቁን ፈልጉ አለ። ወንህነሰ ወለጥነ ቃላተ እግዚእነ ዘይቤ አንትሙሰ እሱ መንግስቶ ጽድቆ። እኛ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ የሚለውን ቃል ለወጥ ነው፣ ረሳ ነው። ወበይንተ ዘይንረክብ አለ ዛቲ ወይለን ታክቲ። ልመናችን የተስተካከለ ስላልሆነ ቅደም ተከተሉን ስላልጠበቀ ሁለቱንም አናገኝም ይላል። በእውነት እንዴት መለመን እንዳለብን ሳይገባን ቀርቶ ሁለቱን ከማጣት እግዚአብሔር ይሰውረን። መንፈሳዊውንም ስጋዊውንም አታገኙም። ለምን? ልመናችሁ ቅደም ተከተሉን መጠበቅ አልቻለምና ነው እየተባልነ ያለ ነው። ስለዚህ እንዲህ አድርጎ ይተረጉመዋል። አትጨነቁ ያለን እንግዲህ በእነዚህ ምክንያቶች ነው። ሌላው ሶስተኛው የምናየው ለጭንቀታችን ሰበብ የሆኑ ነገሮችን ጠቅሶ ነው ክርስቶስ ያስተማረን። ለሰው ልጅ መሰረታዊ ፍላጎት የሚባሉት ልብስ፣ ምግብ፣ መጠለያ፣ መጠጥ፣ እነዚህ የመሳሰሉ መሰረታዊ ፍላጎቶች ናቸው። እነዚህን ጠቅሶ ነው ጌታ ያስተማረን። ስለ ነፍሳችሁ በምትበሉትና በምትጠጡት፣ ስለ ሰውነታችሁም በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥምን አለ። የቱ ነው የሚበልጠው? የቱ ነው የሚከብደው? እያለ እያነጻጸረ ያስተምራል። እውነት ነው። ነፍስን ካለመኖር ወደ መኖር አምጥቶ መፍጠር ነው የሚበልጠው ወይስ ለነፍስ እንጀራ መስጠት ነው የሚበልጠው? እስኪ እናንተ ማን ነው የሚበልጠው? ስጋን ካፈር ማነጽ መፍጠር ነው የሚበልጠው ወይስ ለስጋ ልብስን መስጠት ነው የሚበልጠው? የሚበልጠውማ ነፍስን ካለመኖር ወደ መኖር አምጥቶ መፍጠር ነው። የሚበልጠውማ ለስጋ ልብስ መስጠት ሳይሆን ስጋን ካፈር ማነጽ ነው የሚበልጠው። የሚበልጠውን ነገር ከሰጠኋችሁ ለትንሹ ነገር ምን ያስጨንቃቸዋል? ወርቅ የሰጠ መዳብ አይከለክልም፣ ነሐስ አይከለክልም እያለን ነው። ትልቁን ነገር ሰጥቻችሁ ትንሹን ነገር መስጠት አያቅተኝምና አትጨነቁ። ምክንያቱም ከመብል ነፍስ ይበልጣል፣ ከልብስ ደግሞ ሰውነት ይበልጣል እያለን ነው ጌታችን ኢየሱስ ክርስቶስ ነው። እውነት ነው። ሆድን ፈጥሮ እንጀራን አይከለክለንም። ኑሮን ፈጥሮ መኖሪያ አይከለክለንም። ራቁትነትን ፈጥሮ ልብስን አይከለክለንም።
ስለ ነፍሳችሁ በምትበሉትና በምትጠጡት ስለ ሰውነታችሁም በምትለብሱት አትጨነቁ አለን ኢየሱስ ክርስቶስ። በትርጓሜው ደግሞ ነፍስና ስጋን የፈጠርኩ ነፍስና ስጋን የተዋሃድኩ ነፍስና ስጋን ያዋሃድኩ በሞት ያልተውኩ በትንሣኤ ያስነሳው ኋላም የናንተን በትንሣኤ ዘጉባኤ የማስነሳኔ ለናንተ ልብስ ምግብ መስጠት አያክተኝምና አትጨነቁ እያለ ያስተምረናል። መቼም የሚያስጨንቁን እነዚህ መሰረታዊ ፍላጎቶች ናቸው። ለዚህ ነው ክርስቶስ እነዚህን መሰረታዊ ፍላጎቶች ጠቅሶ ሊያስተምረን የፈለገ። ቁጥር 31 ላይ ይደግመዋል። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ አለ። አዎ ብዙ ሰው የሚያስጨንቀው ይህ ነው። የሚበላው አጥቶ የሚጨነቅ አለ። የሚበላው ስላለው ደግሞ የሚጨነቅ ሰው አለ። የሚበላው ያለው ሰው የሚጨነቀው ምን ልብላ፣ ስንት ጊዜ ልብላ፣ የቱን ልብላ ብሎ ነው የሚጨነቀው። የሚለብሰው አጥቶ የሚጨነቅ ሰው አለ። ገመናውን የሚሸፍንበት እርቃኑን የሚሸፍንበት አጥቶ የሚጨነቅ አለ። በስቶበት ደግሞ የሚጨነቅ አለ። የቱን ልልበስ፣ የቱኛውን ብለብስ ነው ከየትኛው ልብስ ጋር ይሄኛው ልብስ ከየትኛው ልብስ ጋር ማች ያደርጋል ብሎ የሚጨነቅ ሰው አለ። ስለዚህ ምን ልብላ ብሎ የሚጨነቅ አለ። ምን ልልበስ ብሎ የሚጨነቅ አለ። የቤት ኪራይ የሚያስጨንቀው አለ። አስቤዛ የሚያስጨንቀው አለ። የጤና ጉዳይ የሚያስጨንቀው አለ። የትዳር ጉዳይ የሚያስጨንቀው አለ። ጭንቀቶቻችን ብዙ ናቸው የተዋህዶ ልጆች። ይህንን መረዳት መቻል አለብን እና እነዚህን ጠቅሶ ነው ስለ ነፍሳችሁ በምትበሉት በምትጠጡት ስለ ሰውነታችሁ በምትለብሱት አትጨነቁ ይላል። ይቀጥልና ወበይንተ አራዝኒ ለምን ትኑት ይልዩ ስለ ልብሳችሁ ስለምን ታስባላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ ተመልከቱ ይላል። ስለ አበቦች በቀጣይ ወንጌል ተመልሶ ስለሚነበብ አበቦችን በተመለከተ ያኔ በሰፊው እንማማራለን። ስለ አበባ ዛሬ አንማርም ማለት ነው እና ሰሎሞንስ እንኳ ከነዚህ እንዳንዱ አልለበሰም። እነዚህ የምድረ በዳ አበቦች አይፈትሉም፣ አይደክሙም። ነገር ግን በዛ ሁሉ ክብሩ ሰሎሞንስ እንኳ ከነዚህ እንዳንዱ አልለበሰም ይላል። እንግዲህ ሰሎሞንን የጠቀሰው ያለ ምክንያት አይደለም። ሰሎሞን ንጉስ ነው፣ ባለጸጋ እንደመሆኑ መጠን ምናልባት ከአበባ ዲዛይን የተሰራ ልብስ ለብሶ ይሆናል። ከአበባ ሐረግ የተሰራ ከልዩ ልዩ ቅርጻ ቅርጽ በልዩ ልዩ ቅርጻ ቅርጽ ያጌጠ ልብስ ለብሶ ይሆናል። ነገር ግን ያው ልብሱን ሲያወልቀው ደግሞ ባይድ ነው፣ የባህሪው አይደለም ማለት ነው። እጽዋት ግን ቢያብቡ የባህሪያቸው ነው። ስለዚህ ሰሎሞንስ እንኳ ከነሱ እንዳንዱ አልለበሰም እና የምድረ በዳ የሜዳ ሳርን ነገ ወደ እቶን ወደ እሳት የሚጣለውን የሜዳውን ሳር እንዲህ ካለበሰ እግዚአብሔር ባሪያውና በአምሳሉ የፈጠራችሁ እናንተን እንዴት አያስውባችሁም? እና ስለምትለብሱት ስለምትበሉት ስለምትጠጡት አትጨነቁ አለ። በመጨረሻ ላነሳላችሁ የምፈልገው ቅደም ተከተሉን ጠብቀን ነው ያየነው። አንደኛ የምንጨነቀው ያለንን ነገር ባለማወቅ ነው ብያቸዋለሁ። ሁለተኛ ክርስቶስ አትጨነቁ ሲለን 4 ነገሮችን ጠቅሶ ነው። ሶስተኛ አትጨነቁ ሲለን ለጭንቀት ሰበብ የሆኑ ነገሮችን አንስቶ ነው። በመጨረሻ አትጨነቁ ሲለን ማንጻር ያስቀምጦ ነው። ለንጽጽር የሚሆኑ ምሳሌ የሚሆኑ አብነት የሚሆኑ ነገሮችን ጠቅሶ አትጨነቁ አለ። ነጽሩ አዕዋፈ ሰማይ ይላል። ምሳሌ ሲያነሳ የሰማይ ወፎችን ተመልከቱ። ለይዘሩ ወያርር ወያስተጋቡ ውስተ አብያቲሆሙ አይዘሩም አያጭዱም በጎተራም አያከማቹም። ዋቡክሙ ሰማያዊ ይሴስዮሙ ሰማያዊ አባታችሁ ግን ይመግባቸዋል አለ። አያችሁ፣ እነዚህ የሰማይ ወፎች አይዘሩም አያጭዱም ጎተራ የላቸውም፣ ሰማያዊ አባታችሁ ግን ይመግባቸዋል አለ። ሰማያዊ አባታቸው አይደለም ያለው፣ ሰማያዊ አባታችሁ ነው ያለን። አባትነቱ ለኛ እንጂ ለወፎች አይደለም። የወፎች አምላክ ነው እንጂ አባት አይደለም። እንኳን ለወፎች ከጥምቀት ውጭ ላሉ ሰዎችም አባታቸው ሊሆን አይችልም። እግዚአብሔር የሁሉ አምላክ ነው፣ ቢያመልኩትም ባያመልኩትም። እግዚአብሔር የሁሉ ፈጣሪ ነው፣ ቢያምኑበትም ባያምኑበትም። እግዚአብሔር ግን የሁሉ አባት መሆን አይችልም። አባትነቱ በጥምቀት ለተወለድን ለኛ ለተዋህዶ ልጆች ብቻ ነው። ይህንን ማወቅ መቻል አለብን። እግዚአብሔር አባት፣ እኛ ልጆች ለመሆናችን ደግሞ
ያስተሳሰረን አንድ ያደረገን ምንድነው ካላችሁ ጥምቀት ነው። የአባትነቱንም መግቦት የምናገኘው እኛ ብቻ ነን። እግዚአብሔር ዓለምን በሶስት መንገድ ይመግባል። በፈጣሪነቱ መግቦት፣ በንጉስነቱ መግቦት፣ በአባትነቱ መግቦት። የፈጣሪነቱ መግቦት የሚባለው በምድር ላይ ያለውን ቁሳዊ ነገር ማግኘት በሙሉ የፈጣሪነቱ መግቦት ነው። ፀሐይ፣ ዝናብ፣ አየር፣ ማንኛውንም ነገር ከክርስትና ውጪ ያሉም አካላት የፈጣሪነቱ መግቦት አይቋረጥባቸውም። አመናችሁም አላመናችሁም፣ ጸለያችሁም አልጸለያችሁም የፈጣሪነቱ መግቦት አይቋረጥባችሁም። እንጀራ የሚሰጠን የተዋህዶ ልጆች ስለሆን አይደለም፣ ስለፈጠረን ነው። ስለፈጠራቸው ብቻ የሚያኖራቸው ሰዎች እንዳሉ መርሳት የለብንም። ፍጠሩኝ ሳይሉኝ ፍጠረኝ ሳይሉኝ ፈጥሬያቸዋለሁ ብሎ ያስብላቸዋል። የኛ የክርስትናችን ዋጋ ከዚህ የዘለለ ነው የተዋህዶ ልጆች። ስለዚህ የፈጣሪነቱ መግቦት ለሚያምኑትም ለማያምኑትም የሚደረግ ነው። የንጉስነቱ መግቦት ደግሞ እውነተኛ ፍርድ ማግኘት ነው። የአባትነቱ መግቦት የልጅነት ስጦታ ማግኘት ነው። በምስጢራት መሳተፍ ነው። ስጋውን መብላት ደሙን መጠጣት ነው። ጤፉንና ስንዴውንማ ሌሎችም ያገኙታል። እኛ የአባትነቱን መግቦት እናገኛለን። አባት ሀብቱን የሚያወርሰው ለልጁ ነው። ለኛ የሚያወርሰን ብዙ ሀብት አለ። ይሄውም የአባትነቱ መግቦት ነው ወገኖቼ። ስለዚህ ከንጉስነቱ ፈታይነቱን እናገኛለን፣ ከፈጣሪነቱ ጠባቂነቱን እናገኛለን፣ ከአባትነቱ ደግሞ መግቦቱን እናገኛለን። ምን ልላችሁ ፈልጌ ነው? አባትነቱ ለኛ ብቻ ነው። የአባትነቱንም መግቦት የምናገኘው እኛ ብቻ ነን። ስለዚህ ሰማያዊ አባታቸው ሳይሆን ያለው ሰማያዊ አባታችሁ ይመግቧቸዋል አለ። የወፎች አምላካቸው ነው፣ ፈጣሪያቸው ነው፣ አባታቸው አይደለም። ለኛ ግን አባታችን ነው እያልኳችሁ ነው። ወፎች የተባሉ ለጊዜው እንግዲህ እንደዚህ ነው። ሁለተኛ በወፎች የተባሉ እስራኤላውያን ናቸው። እስራኤል ዘስጋ ወፎች ተብለዋል። ወፎች እንደማይዘሩ እንደማያጭዱ ጎተራ እንደሌላቸው እስራኤልም 40 ዘመን ሙሉ ጎተራ አልነበራቸውም። አልዘሩም፣ አላጨዱም፣ ሀብት ንብረት አልሰበሰቡም። ከሰማይ የወረደውን መና እየተመገቡ ከዓለት ላይ የፈለቀውን የማር ወለላ እየጠጡ ሳይራቡ ሳይጠሙ ብትራቸው ሳይሰበር ጫማቸው ሳያልቅ ልብሳቸው ሳያረጅ 40 ዘመን እግዚአብሔር መግቧቸዋል። እስራኤል ዘስጋን የመገብኩ እኔ እናንተን መመገብ አያቅተኝምና አትጨነቁ ነው እያለን ያለ። ስጋዬን የበላችሁ ደሜን የጠጣችሁ እስራኤል ዘነፍስ ክርስቲያኖችን አረሳችሁም። እስራኤልን ያሰብኩ እናንተን አረሳምና አትጨነቁ ሲለን ነው ወፎችን ተመልከቱ ሲል። ሁለተኛው ወፎችን ተመልከቱ ሲል መላእክትን ተመልከቱ ማለት ነው። ወፎች እንደማይዘሩ እንደማያጭዱ ጎተራም እንደሌላቸው ሀብት ንብረት እንደማይሰበስቡ መላእክትም አይዘሩም አያጭዱም፣ ሀብት ንብረት የላቸውም፣ በጎተራም ማከማቸት አይችሉም። እግዚአብሔር ግን በምስጋና ያኖራቸዋል። ቅዱስ ቅዱስ የሚሉት ቅዱስ ቅዱስ ብለው የሚያመሰግኑት ምስጋና ምግባቸው ሆኖአቸው ለዘላለም ይኖራሉ። ስለዚህ መላእክትን ተመልከቱ፣ እንደ መላእክት በምስጋና ኑሩ ማለት ነው። ወፎችን ተመልከቱ። በሌላ አነጋገር እንስሳዊ ባህሪያችሁን ትታችሁ መላካዊ ባህሪያችሁን ተመልከቱ ማለቱ ነው ኢየሱስ ክርስቶስ። የሰው ልጅ ሁለት ባህሪ አለው። እንስሳዊ ባህሪ አለው፣ መላካዊ ባህሪ አለው። እንስሳዊ ባህሪው ይረባዋል፣ እንስሳዊ ባህሪ አለው፣ መላካዊ ባህሪ አለው። በነገራችን ላይ 3 አይነት ህይወት አለ። አንደኛው እንስሳዊ ህይወት ነው፣ ሁለተኛው መላካዊ ህይወት ነው፣ ሶስተኛው ሰብአዊ ህይወት ነው። እንስሳዊ ህይወት በተፈጥሮ ይሰጣል፣ በሞት ይወሰዳል። እንስሳት በተፈጥሮ ሲወለዱ ህይወት ይሰጣቸዋል፣ ሲሞቱ ያ ህይወት ያበቃል ማለት ነው። ሰብአዊ ህይወት በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። መላካዊ ህይወት የሚባለው በተፈጥሮ ይሰጣል፣ እንደተሰጠ ይቀራል። ህማም፣ ሞት፣ ረሃብ፣ ድካም ማይስማማው ዘላለማዊ ህይወት ነው። የሰው ልጅ ሁለት ባህሪ ነው ያለው። አያችሁ፣ እንስሳዊ ባህሪም አለው፣ መላካዊ ባህሪም አለው። እንደ እንስሳት አጭር ህይወት አለው፣ ከልደት እስከ ሞት ይቆያል። እንደ መላእክት ደግሞ ከትንሣኤ ዘጉባኤ በኋላ ለዘላለም ይኖራል። ሰው በመላእክትም በእንስሳትም እንዳይቀና ሆኖ ነው የተፈጠረው። የሚያስቀና ህይወት የለውም።
በእንስሳት የሚያስቀና በመላእክት የሚያስቀና ህይወት የለውም። ሁለቱንም አስተባብሮ ይዟል። እንስሳዊ ባህሪው ይርበዋል፣ ይበላል፣ ይጠማዋል፣ ይጠጣል፣ ይበርደዋል፣ ይለብሳል፣ ይታመማል፣ ይሞታል። መላካዊ ባህሪው ደግሞ ይጾማል፣ ይጸልያል፣ ያመሰግናል፣ ይዘምራል፣ ቅዱስ ቅዱስ ይላል። አያችሁ፣ መላእክት አሁን እንደ ሰው እንብላ፣ እንጠጣ፣ እንራብ፣ እንዋለድ፣ እንባዛ ቢሉ አይችሉም። እንደ እንስሳትም ደግሞ እንስሳትም እንደ መላእክት እንርቀቅ፣ እንምጠቅ ቢሉ አይችሉም። ሰው ግን እንደ እንስሳ ይበላል፣ ይጠጣል፣ ይሞታል። እንደ መላእክት ደግሞ በብቃት መምጠቅ፣ መርቀቅ፣ መሰወር ይችላል ማለት ነው። ከሶስቱ የሚበልጠው የሰው ህይወት ነው። ክርስቶስም ሰው የሆነው ለሚበልጠው ህይወት ነው። አያችሁ፣ ዋጋ የከፈለው ለሚበልጠው ህይወት ነው። መልአክ ቢበድል መልአክን ለማዳን መልአክ አልሆነም። ሰው ቢበድል ግን ሰውን ለማዳን ሰው ሆኗል። ለምን? ከሶስቱ ህይወት የሚበልጠው የሰው ህይወት ስለሆነ ዋጋ ከፈለ ማለት ነው። እና ወፎችን ተመልከቱ ማለት እንስሳዊ ባህሪያችሁን ትታችሁ መላካዊ ባህሪያችሁን ተመልከቱ። እናንተ የተፈጠራችሁት ለምስጋና ነው። የምስጋና ህይወት፣ የአገልግሎት ህይወት እንዳላችሁ አስባችሁ ኑሩ እንጂ እንደ እንስሳዊ ህይወት ኑራችሁ እንደ የእንስሳን ህይወት በማሰብ ብቻ አትጨነቁ። ይሄ በመብላት በመጠጣት ብቻ አትኑሩ፣ በምስጋና ኑሩ ለማለት ወፎችን ተመልከቱ አለ። ሶስተኛ ወፎችን ተመልከቱ ሲል መድኃኔዓለም እንግዲህ ወፍ የተባለ ክርስቶስ ነው። እናትና ልጁ ናቸው። ድንግል ማርያምንና ክርስቶስን ተመልከቱ ማለቱ ነው ወንጌላችን። ክርስቶስ በወፍ ይመሰላል፣ ድንግል ማርያምም በወፍ ትመሰላለች። እንዲያውም ቅዱስ ያሬድ ምን ይለዋል? ምን ተንብሎ ላስተማስሎ ለዘተወልደም ቅድስት ድንግል አርዮ ገዳሚኑ ወሚማ አንበሳ ወፍ ከራዲዮን ወፍ ጻዳ ይለዋል። ቅድስት ድንግል ከምትሆን ከመቤታችን የተወለደውን ምን እንበለው? የምድረ በዳ አንበሳ እንበለው ወይስ ከራዲዮን የሚባል ወፍ እንበለው ይላል። ክርስቶስ ከራዲዮን በሚባል ነጭ ወፍ ይመሰላል። እሱ ራሱን የቻለ ምስጢር አለው። በዚህ በትርጓሜ ማርያምም ሰፋ ያለ ትንታኔ አለው። ስለዚህ ክርስቶስ በወፍ ይመሰላል፣ ድንግል ማርያምም በወፍ ትመሰላለች። ወፍን የረከበት ላቲ ቤተ ይላታል አባ ጽጌ ድንግል። በብዙ ስፍራ ድንግል ማርያም በወፍ እንደምትመሰል ተጠቅሷል። ማረፊያ እንደሌላት ወፍ ዛፍ ስር ተጠግታ አድራለችና በግብጽ በረሃ ተንከራታለችና ድንግል ማርያም በበረሃ ወፍ ትመሰላለችና ወፎችን ተመልከቱ ማለት ክርስቶስንና ድንግል ማርያምን ተመልከቱ፣ እነሱን አብነት አድርጋችሁ ኑሩ፣ አትጨነቁ እያለን ነው። እንግዲህ የዛሬ ወንጌላችን ይህንን ይመስላል። አትጨነቁ ያለ አምላክ በእውነት ሁላችንንም ከጭንቀታችን ያሳርፈን። በብዙ መንገድ በምናየው በምንሰማው በምናነበው ነገር እንጨነቃለንና የሚያስጨንቁን ነገሮች ከቀን ወደ ቀን እየበረከቱ መጥተዋልና መድኃኔዓለም ጭንቀታችን አስወግዶ የእያንዳንዳችን የልብ መሻት ይፈጽምልን። የመከረን ያስተማረን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።